በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን በሰንበለ ክቡራን ወንድሞቼ ዲያቆናት፣ እናቶቼ፣ አባቶች፣ ወንድሞችና እህቶች ሕፃናት በዚህ በክብረ ቤተ ክርስቲያን ተሰበሰባችሁ የእግዚአብሔር ቤተሰቦች እንዲሁም በቤታችሁ ናችሁ የቤተ ክርስቲያንን አገልግሎት እስካሁን ሰዓት ድረስ ከእኛ ጋር ረድኤት በረከትን እናገኛለን ብላችሁ ስታገለግሉ የቆያችሁ የእግዚአብሔር ቤተሰቦች በያላችሁበት በእግዚአብሔር ሰላም እንደምን አደራችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? አምላካችን ልዑል እግዚአብሔር በምሕረቱና በቸርነቱ ጠብቆ እንደኛ ኃጢአት እንደኛ በደል ሳይሆን እንደሱ ቸርነት እንደሱ ምሕረት ጠብቆን በዚህ ሰዓት አድርሶን በቅድስና ስፍራ ተሰብስበን እሱን እናመሰግን እሱን እንድናገለግል እሱን እንዳከብር ስለፈቀደልን ስሙ የተመሰገነ ይሁን። እናታችን ቅድስተ ቅዱሳን ድንግል ማርያም በእናትነት በአማላጅነቷ የምትለየን እመቤት ለእኛ የተሰጠችን እመቤት ለእሷም ክብርና ምስጋና ይድረሳል። ለቅዱሳን ሁሉ እንደ ክብራቸው እንደማያደርጋቸው ክብርና ምስጋና ይድረሳቸው። እንደምን አደራችሁ? በዛችኋል። እንደምን አደራችሁ? ደግሞ ይደረግ እግዚአብሔር የተመሰገነ ይሁን። እሱ በቸርነቱ ነው፣ እኛ ባልነው ሳይሆን እሱ በወደደና በፈቀደ የሚጠብቀን አምላካችን እግዚአብሔር ጠብቆ ስላደረሰን አሁን ስሙ የተመሰገነ ይሁን። እንግዲህ ዛሬ እንደ እግዚአብሔር ፈቃድ ጥቂት አጠር ላለ ሰዓት የምነጋገረው ስለ ዕለቱ ስለ በዓሉ ነው የሚሆነው። ዛሬ በዓል አለ ማለት እመቤታችን ከ33ቱ በዓላት አንዱ የሆነው የእመቤታችን የቅድስት ድንግል ማርያም በዓሏ ነው። ዛሬ በሰኔ 20 እና 21 እመቤታችንን የምናመሰግንበት ጌታ ኢየሱስ ክርስቶስ ያከበራት ለሐዋርያት የተገለጸበት ለእመቤታችን ለቅድስተ ቅዱሳን ድንግል ማርያም ወደ ታሪኩ በኋላ እመጣለሁ። በ20 በዛሬው ዕለት ማለት ነው 20 ተገኝቶ በእመቤታችን በቅድስት ድንግል ማርያም ስም ቤተክርስቲያንን ያነጸበት ዕለት ነው ዛሬ። በነገው ዕለት ደግሞ በሰኔ 21 ደግሞ ቅዳሴ ቤቷ ይባላል። እመቤታችን ቅድስት ድንግል ማርያምን እሱ ወደደ፣ እሱ ባፈቀረ፣ እሱ በፈቀደ በ20 ያነጸውን ለአንድ ቀን የፈጀውን ቤተክርስቲያን ማለት ነው እንግዲህ ለተወሰኑ ሰዓት እግዚአብሔር ከፈቀደ እሱ ሁሉ በእጁ ሁሉ በደጁ ነው እግዚአብሔር። ለዚህ ነው በእኛ አንመስለው ምንለው። ቤተክርስቲያንን አንዳንድ ጊዜ ሰዎች የሚያስቀምጡት እንዳሉት ሰዎች ነው። የቤተክርስቲያን አምላክ እግዚአብሔር ነው። የቤተክርስቲያን አምላክ እግዚአብሔር የወደደውንና የፈቀደውን ማድረግ ይችላል። በቅዱሳኑ የወደደውን ማድረግ ይችላል። እግዚአብሔር የሚቃወመው የለም፣ ማንም የሚከለክለው የለም። ይሁን ያለው ይሆናል ነው የሚለው መጽሐፍ። ስለዚህ እነሆ ሚስጥሩን እንመጣበታለን። ይሄ ነው ትልቁ ማለት። ሌላው ደግሞ በየወሩ የምናስበው ሰማዕቱ ቅዱስ እስጢፋኖስ የእኛ አባት ደብራችን ነው። እሑድን ጠብቀን ስለሆነ ቅድም በዝማሬው ልጆቻችን ዘምረው አመስግነዋል። እሱንም ስናስበው የምንውልበት ዕለት ነውና የሰማዕቱ ቅዱስ እስጢፋኖስ ረድኤቱና በረከቱ ከሁላችን ጋር ይሁንልን። እመቤታችን ቅድስት ድንግል ማርያምን በረድኤቱ በረከት ትጠብቀን። እስቲ መዝሙራን እንዘምርና ወደ ትምህርታችን እንቀጥላለን። አብረን እስቲ እመቤታችንን ቅድስት ድንግል ማርያምን እናመሰግናታለን። ስምሽን ጠርቼ መጫፍራለሁ አብረን ሁላችን ሲተነስተን እናመስግናት። ድንግል ማርያም ለእሷ ያንስባታል አይደል? ለእሷ አይደለም ክብሩ ለኛ ነው። እመቤታችን የከበረች ናት። ቅድም በቅዳሴው ተነግሮ ተመስግኗል። ቅዱስ ዳዊት የተናገረው ቀደሰ ማይደሮ ማደሪያውን ሁሉ ቀደሰ። የተቀደሰች ናት። የምንጨምርላት ምንም የለም። ሰዎች ዛሬ እንደው የሚጨምሩ እየመሰለ ከመናፍቃን ጋር እንታገላለን። ድካም ነው ምናምን። እሷ ከብራለች። የጌታ እናት ናት። ምንም አልባላሉ አይጨምሩላት ማለት ይጎልባቸዋል። ስለዚህ አትጨነቁ። ወደ ልባቸው እንዲመልሳቸው ብቻ ምን ማድረግ ያስፈልገው? መጸለይ። ይሄ የመንፈስ ቅዱስ ሳይሆን የሌላ መንፈስ ስለሆነ እመቤታችንን የሚያስጠላቸው ካልሆነ በቀር ምን አደረገች ብለው ነው እመቤታችንን እንደዘገ። ስለዚህ ለእነሱ ይሁንባቸው፣ እንዳይጎዱ ወደ ልቦናቸው ይመለሱ፣ እግዚአብሔር ይመልሳቸው። ለእመቤታችን የከበረች ናት። ምንም ማድረግን የምንጨምርላት የለም። እኛ በመቀደስ የምንቀደሰው እኛ ነን፣ በማመስገን ክብር የምናገኘው እኛ ነን። ስለዚህ እንድናመሰግናት የምንለው እናመስግን፣ እሷን እንድናከብራት ሳይሆን እንድንከብር ነው። እናመስግን የምንለው
በምናውቀው በጭብጨባም በዝማሬም በእልልታም እናቶች ቃላቱን ባናው እልልታን የሚያውቁ ብፁዓን ናቸው ማለት የሚለው መጽሐፍ ማመስገን ይቻላል። አንደበታችን የተሰራው ለማመስገን ስለሆነ እና አብረን እናመሰግናታለን። ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ እወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላክብር ላንቺ ምስጋና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ እወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላክብር ላንቺ ምስጋና Sumshir
ለአምላካችን ለእግዚአብሔር ክብርና ምስጋና ይድረሰው። ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ክብርና ምስጋና ይድረሳት። በእውነት ትቀበልልን ዝማሬያችንን በረከት የምናገኝበት እስከሷ የምንቀደም በንባረክበት አድርግልን እመቤታችን። እንግዲህ ትልቅ በዓል ስለሆነ ነው ዛሬ እና ነገ ከእመቤታችን ከ33ቱ ቅዱሳን ቅዱስ በዓላቶች አንዱ ናቸው። በሁለቱም ቀን የሚገርመው በ20 እና 21 ነው። በሁለት ቀን ነው የሚከበረው ታላቅ በዓል ስለሆነ እንዴት ነው ቢሉ ነገር ከስሩ አቀጥሩ እንዲሉ አባቶቻችን ሚስጥርና ታሪክ አለው። ትልቁ ግን ርዕስ የምናደርግበት ወይም በእኛ እንደው ልናተኩርበት የሚያስፈልገው ራሱ የእግዚአብሔር ፈቃድ የሆነውን የምናገኘው ጌታ ኢየሱስ ክርስቶስ ቅድም ጠዋት ማልደን ብንመጣ ኖሮ ባነበብነው ታምረ ማርያም ላይ በሰኔ 20 የተከናወነውን ስናነብ ነበረ። አሁን ደግሞ ቅድም በአባታችን ደግሞ በሰኔ 21 ቀን በነገው ዕለት የተደረገውን በታምረ ማርያም ያው አንበዋል፣ ሰምተናል፣ በረከቷን ተቀብለናል። በሰኔ 20 የእመቤታችን የታምረ ማርያም ላይ እንደምናገኘው ታሪኩ በዚያ ላይ ራሱ ባለቤቱ ኢየሱስ ክርስቶስ አንድ የነገራቸው እንደ ኃይለ ቃልን ይዘዋል። በእናቴ በማርያም ስም በእናቴ በማርያም ስም ድገሙት እስቲ። በእናቴ በማን ስም? ምን አላት? እናቱ እናቴ አላት አይደል? በእናቴ በማርያም
ስም በእሷ ስም ነው እንግዲህ ተመልከቱ። በእናቴ በማርያም ስም በአራቱ ማዕዘን አብያተ ክርስቲያናትን ይሰሩ ዘንድ አዘዛቸው። በአራቱ ማዕዘን ስንል አራት ማዕዘን አለ። ስለሱ መነጋገር ያስፈልጋል። በአራቱ ማዕዘን በዓለም ሁሉ በሰሜኑ በደቡብ በምዕራቡ በምስራቁ በምዕራቡ ሁሉም በማን ስም በእናቴ በማርያም ስም ምን እንዲሰሩ አብያተ ክርስቲያናት ቤተ ክርስቲያን እንዲሰሩ አዘዛቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ታስታውሳላችሁ። ዛሬ በቅዱስ ጴጥሮስ ያለ የተናገረው በማቴዎስ ወንጌል ላይ ያለውን በወንጌሉ አንስተነዋል። አባቶች ታሪክን ከታሪክ ያገጣጥሙታልና እንድንማርበት፣ እንድናውቅበት፣ እንድንረዳበት ቀድሞ ዳዊት የተናገረውን የትንቢት ቃልን ሳይቀር ዛሬ በቅዳሴው ላይ ስንናገር ነበር። ማለት ዲያቆናቱ ሲያውጁ ነበር። ቀደሰ ማኅደሮ ልዑል ብለው ሰምታችሁ እንደሆነ ልዑል ማደሪያውን ቀደሰ ብሎ የተናገረው ልበ አምላክ ዳዊት ነው። ታላቁ አባት የእግዚአብሔር ሰው ልብ ያለው ዳዊት ቅዱስ ዳዊት ንግስናንም ቅድስናንም የያዘው ቅዱስ ዳዊት እግዚአብሔር አምላክ መንፈስ ቅዱስን ገልጾለት ያልተናገረው ነገር የለም እንደምናውቀው። ስለዚህ የቅዱስ ዳዊትን እንኳን ዳዊት የሚደግም ሰው ቤተክርስቲያን ሁሉ አገልግሎታ ሁሉ ከቅዱስ ዳዊት የወጣ ብዙ አላት እንደምታውቁት። አሁን መዘርዘር አያስፈልግም እና ቅዱስ ዳዊትን እንኳን ዳዊቱን ዕለት የሚደግሙ እንኳን እንዴት እድሜያቸው እንደሚረዝም እንዴት እግዚአብሔር እንደሚያከብራቸው ለምን ቅዱስ ዳዊት ያልተናገረው ነገር የለም። መንፈስ ቅዱስ የሚቀርብበት ከእግዚአብሔር የምንገናኝበት ትልቅ ጸሎት ነው መዝሙረ ዳዊት። ታዲያ ልበ አምላክ ቅዱስ ዳዊት እግዚአብሔር አምላክ ስለሱ ሲናገር ልዑል አለው። እግዚአብሔርን ነው ልዑል ማደሪያውን መረጠ። ተመልከቱ፣ እግዚአብሔር ራሱ ልዑል እግዚአብሔር ነው። እግዚአብሔር ማደሪያውን መረጠ አለ። ይህንን መንፈስ ቅዱስ ነው ያናገረው። በእውነት ነው ዳዊት እንደተናገረው አልቀረም። ታስታውሱ እንደሆነ በኢሳይያስም ወንጌል የኢሳይያስን ትንቢት የሚተረጉም የነበረው በተርጉማኑ ይሄማ አይሆንም እንዴት ሴት እያለ የቀየረ ድንግል በድንግልና ጸንሳ ትወልዳለች የሚለውን የኢሳይያስን ትንቢት በእሱ አቅም መረዳት ግራ ስለገባው መጨረሻ ላይ ከጌታ ኢየሱስ ክርስቶስ ጋር ከተወለደ በኋላ የተገናኘው ስምዖን የሚባለው እንሮ ሊተረጉም ሄዶ ይሄማ አይሆንም ብሎ የለቀቀበት ሚስጥር ቢኖር ይሄ ነው። አሁን ቅዱስ ዳዊትም የተናገረው ያንን ነው። ልዑል ነው ያለው እግዚአብሔር ነው። ማደሪያውን መረጠ። መምረጥ ያውቅበታልና እመቤታችንን ለዚህ ነው አባቶች የሚያደርጉት። እንዴት አንቺን እመቤታችንን ቅድስተ ቅዱሳን ድንግል ማርያምን ዓለምን የያዘ ዓለምን የፈጠረ አምላክ እንዴት ነው አንቺ ላይ ያደረው? እንዴት ነው በማኅፀንሽ የተወሰነው? እያሉ እኮ የሚረቅባቸው ነው። ቅዱስ ዳዊት የተናገረው ለዚህ ነው። ልዑል ማደሪያውን መረጠ። ማደሪያው ትሆን ዘንድ ማደሪያው እንድትሆነው መረጣት። ለዚህ ነው ቅድም እንዳልነው በመግቢያችን ላይ ፍቃድ እንዲያሏት እመቤታችን ይሏታል። እኛ እስቲ እናገልግላት። ወደ ራሳችን እንመለስ አይደል? እኛ መቼ አገለግልናት? እኛ መቼ እሷ ልጆች ሆነን የአፍ ልጆቿ እንጂ እኮ የተግባር ልጆቿ አይደለንም። ገና ነው። እመቤታችን መቼ አወቅናት? ገና አላወቅናትም እኮ። አባቶቻችን ሕይወታቸውን ሁሉ ለእሷን ለማመስገን ሰጥተዋል። ጠዋት ማታ ጸሎቷን ሲደግሙ ሲያገለግሏት ደጅ ሲጠሯት ኖረዋል። ውዳሴ ማርያም እኮ የምንጸልየው ጸሎት እንዲህ የመጣ አይደለም። ምዕመናን እንዲህ መጣ አይምሰላችሁ። እንዲህ አልተገኘም። የቅዳሴው ጸሎት እንዲህ አልተገኘም። በትህትና እመቤታችንን ራሷ ሕርያቆስ በትህትና ነው የሚለው እሱ ራሱ ሲናገር በትህትናና በፍቅር ነው የምትገኘው እመቤታችንና ብዙዎች አግኝተዋታል። አግኝተናት ሆን እመቤታችንን እመቤታችንን ከባድ ያገባል በህልሜ አንቻትና ልትሉ ትችላላችሁ። መቼ አግኝተናት እናውቃለን? እመቤታችንን በሕይወታችን ያላገኛችኋት ወይም ያላየናት እኛው ጋር ናት፣ ግን አላገኘናት። አለመታደል ነው አይደል? ከኛው ጋር ሆና በእኛው ቤተክርስቲያን ውስጥ ኖራ የኛው እናት ሆና አለማግኘት ታስታውሳላችሁ። በታምረ ማርያም ላይ አሁንም በግንቦቱ በዓሏ ላይ እመቤታችን ከግንቦት 21 ቀን ጀምሮ ስትገለጥ ይገርማቸዋል። አሕዛብ እንኳን ሳይቀር ያዋት ነበር ይላል። አሕዛብ እሷ እኮ የዋህ እመቤት ናት እኮ፣ ለውሻ የራራች እኮ እመቤት ናት። አሕዛብን እንኳን ሳትንቃቸው ማለት ነው።
እነሱ አሕዛብ ናቸው ሳይሆን በእነሱ ፊት ያዩዋት ነበረ። እየገቡ እየተባረኩ እያዩዋት ማለት ነው። በግልጽ ይመለከቷት ነበር። እመቤታችን ትገለጽልን ነው አሏችሁ ትበለን። በችግራችን ሰዓት ከቤታችን ትቆመልን። እመቤታችንን እንደው እንደምንጠራት እንደምናምናት እንደምናታችን እንደምንላት እንደምናገለግላት እንደምናከብራት በተዋህዶ ውስጥ እንደምናነግሳት እመቤታችንን እሷም አለው ትበለን። ይሄን ነው የሚያስፈልገን። እሷ ከኛ ጋር ከሆነች መንፈስ ቅዱስ ነው የሚቀርበን። እሷ ከኛ ጋር ከሆነች ሰላም ነው የምናገኘው። እሷ ከሐዋርያት ጋር ስለሆነች መንፈስ ቅዱስ አድሮባቸዋል። ሐዋርያት ታድለዋል። ዮሐንስ እኮ የጌታ ትእዛዝም ቢሆን ወደ ቤቱ ወሰዳት ያለው አገልግላት ያለው ዮሐንስም እኮ የታደለ ስለሆነ ነው እናቱን ይወሰዳል አይደል? መታደል ያስፈልጋል። የዮሐንስ እናት ነን፣ ተሰጣናለች ለኛ። ወደንም ጠላንም የተዋህዶ እናት ናት እመቤታችን። ደስ ይበላት። የተዋህዶ እናት ናት፣ የኛ እናት ናት። ለምን እናከብራታለን አይደል? እናወድሳታለን። እንደ አቅማችን ከእመቤታችን ስም ተጠርቶብን ወደኋላ አንልም ይላል። ምንም እንሆን ባይኖረን ስመ እግዝእትነ ማርያም ቢጠራብን ማድረግ የምንችለውን እናደርጋለን አይደል? የእመቤታችን ነገር ውስጣችን ነው። እመቤታችን ስንል በእርግጥ ነው የእመቤታችን በዓላቶቿ ስሞቿ እኮ ብዙ ናቸው። አንዳንዱ ኪዳነ ምሕረት ነው የሚወደው ይችላል። ማናት ኪዳነ ምሕረት? ማናት? ልደታ ይሆናል። ልደታ ማናት? እመቤታችን ናት። የኛ አብያተ ክርስቲያናት ይታነጹ ሲል አምላካችን መድኃኒዓለም ኢየሱስ ክርስቶስ ለሐዋርያት እነሱ በጠየቁት ጥያቄ ነው። ቀድሞ ከአሕዛብ ወደ ክርስትና የመጡ ወደ ታሪኩ ስንመለስ ቤተክርስቲያን የሚያመልኩት ነገር አሕዛብ የሆኑ የሚታይ የሚነኩት ነገር ወደ ማምለክ ያደላሉና ከዛ ወደ ክርስትና ሲመጡ እያዩት የሚያመልኩት ነገር ይፈልጋሉና ለቅዱስ ጳውሎስ ቤተክርስቲያን የምናመልክበት እግዚአብሔርን የምናገለግልበት ቦታ ያስፈልገናል፣ ስሩልን አሏቸው። ጳውሎስ ደግሞ ቅዱስ ጳውሎስ በእውነት እንደው ሶስተኛ ሰማይ የወጣ ብዙ መልእክታት የጻፈ ትሕትናው ታላቅ ነውና ቅዱስ ጳውሎስ ቆይ ይሄማ የኔ አይደለም ጸልዩ አላቸውና ቅዱስ ጴጥሮስ ታላቁ ሐዋርያ ስለሆነ የሐዋርያት አባት ስላደረገው ቅዱስ ጴጥሮስን ጠየቀ። እንድጠይቅ አለ ጠየቀ። ቅዱስ ጴጥሮስን ወደ እግዚአብሔር እናመልክታለን። ወደ ማን እናመልክታለን? ወደ እግዚአብሔር እናመልክት። ዛሬ ቤተክርስቲያን ሲሰራ ምዕመናን ይሰበሰባሉ። አሜሪካንን ከዚህ እንትናውት ከዚህ ሀሳብ ነው እዚያ ጋር ስለማይሰራ የኢትዮጵያን ብናስበው አሁን ሊናችን ኢትዮጵያ ብንሄድ ቤተክርስቲያን ከመታነጹ አስቀድሞ ምዕመናን ይሰበሰባሉ፣ ያስተምራቸው ይኖራል። ምዕመናኖች የሚሄዱበት ቦታ ቤተክርስቲያን አካባቢው ላይ እንደሚያስፈልግ የተረዱ ምዕመናን አብረው አንድ ላይ ተሰባስበው ፈቃድ ነው የሚጠይቁት አይደል? የሰማችሁ ነው። ወደ ማን ነው የሚጠይቁት? ወረዳ ካለ ድምራ እግዚአብሔርን እየለመኑ ልጅ እየጠየቁ ይኖራሉ። ከዛ ደግሞ አባቶች ይጠይቃሉ አይደል? የወረዳው ከሆነ ወደ ሀገረ ስብከቱ ወደ ቤተ ክህነቱ እየሄዱ ደረጃቸውን ጠብቀው መስርተው ይኸው መስርተናል አይሉ ምን ስለሆነ ስርዓት ስለሆነ ማለት ስርዓት ስለሆነ አባቶቻችን ፈቃዳችሁ ቢሆንልን ምዕመናን አለን፣ ቤተክርስቲያን ርቆብናል፣ የምንቀብርበት ርቆናል፣ የምናገለግልበት ርቆናል እና አባቶቻችን እንደው ይውልኑና ብለው የተሰበሰቡ ምዕመናን ፈርመው ደብዳቤ ጽፈው ወደ ቤተ ክህነቱ ይሄዳሉ አይደል? ይሄ ምን ማለት ነው? እነ ቅዱስ ጳውሎስን እንደጠየቁት እናስባለን። ሳይጠይቁ አይደረግምና እንደው እንደዚህ አይደል እንደፈለኩ ከነካው ብሎ ዝም ብሎ ወጥቶ ቤተ ክርስቲያን የሚመሰረተው አግባብ እንዳልሆነ ልታውቁ ይገባል። እንወቅ። መንፈስ ቅዱስ ያወርድበት። እግዚአብሔር በትህትና ነው የሚገኘው። በማክበር እግዚአብሔር ይገኛል። አባቶችን ስናከብር ነው ዋና የምናገኘው። የት እንወድቃለን? እግዚአብሔርን እኮ ነው የምናመለክበት፣ ከእግዚአብሔር የሚገናኝበት እኮ ነው የምንለው። ስለዚህ መጠየቅ አግባብ ነው። ስርዓት መጠበቅ ግድ ነው። ቅዱስ ጴጥሮስን ስልጣን የሰጠው የሾመው እግዚአብሔር አምላክ ኢየሱስ ክርስቶስ አንተ የሐዋርያት አለቃ አድርጌሃለሁ ብሎ የሰጠው ስለሆነ እነ ቅዱስ ጳውሎስ እኔ እያስተማሩ ሦስቱ ሰማያት እየወጣሁ አሁን እኛ ብንሆን የዘመኑ ሰባኪ ብንሆን የዘመኑ አባቶች ብንሆን ጸጋ አለኝ መንፈስ ቅዱስ ወርዶብኛል አጋንንት ይወጡልኛል የምንል ሰዎች የምንባለውን በእውነት ሰዎች መጥተው ምዕመናን ተሰብስበው ጥያቄ ያቀርቡልን እስቲ እንጠይቅ ስርዓት ጠብቀን እንል ይሆን? ልባችን ያውቃል አይደል? እየወደድን ያለነው በዚህ ነው።
በቃ ምዕመናኑ ሆካሉ እኛም አብረን ነው እንደምንለው በቃ ከዛ በኋላ ምን ጠይቆም አይኖርም። ያለኛ ቤተክርስቲያን አትሰራም ማለት ውስጥ ገባለን። ምዕመናኑ ይፈትኑናል፣ እኛም እንፈተናለን። ቤተክርስቲያን እየወደቀች ያለው እኮ ነው። ምዕመናንም ሆይ ያሉ አባቶችን ይፈትናሉ። አባቶችን የሰጣቸው እግዚአብሔር ከነሱ በላይ የሆኑትን ደግሞ ወደ ማክበሩ ትዕቢት ውስጥ ይገባል። ማክበር ይተዋል። ተመለከቱ፣ ማክበር ዋጋ እንዳለው ጌታ ኢየሱስ ክርስቶስ በተነሳ ጊዜ መግደላዊት ማርያም የመጀመሪያው ምስክር ናት። አሌትንሳ ካየችው በኋላ የአትክልት ጠባቂ መስሏት ካነጋገረችው በኋላ ሂጂና ለወንድሞችሽ ንገሪ ሲላት ደስ ብሏት ትንሣኤውን መጣ ለእነ ቅዱስ ጴጥሮስ ለአባቶቿ ለሐዋርያት ስትናገር የመጀመሪያው በወጣትነት ሮጦ መድረስ የሚችለው ወንጌላዊ ቅዱስ ዮሐንስ ነበር። አይደለም ነው ወጣቱ ሮጧል፣ ቀድሟል። ነገር ግን የደና የትንሣኤው መቃብሩ ተከፍቶ እያየው አልገባም። ቅዱስ ጴጥሮስ አባቱን ጠበቀው። ለምን ይመስላችኋል? ለምን የጠበቀው? አሁን እንደ ወንድ ወጣት ነኝና ልግባበት አላለም። ነገር ግን አያችሁትና ሮጦ አልቀድሟል እንደ ወጣትነቱ። አባቱ ቅዱስ ጴጥሮስ ደግሞ ምንም ይገፋ ነው ከኋላው እንደሚከተለው ያውቃል። ሄዶ እዛው ቆሞ ጠብቆ ጴጥሮስ ገባ፣ ቅዱስ ጴጥሮስ ዮሐንስ ተከተለ። ይሄ ነው ክብር። ቤተክርስቲያን ታስተምረን ነው። ስለዚህ ቤተክርስቲያን የሚመሰረተው በእንደዚህ መልክ ነው። ቅዱስ ጴጥሮስን ጠየቁ፣ አመለከቱ ለእግዚአብሔር አምላካችን መድኃኒያችን ኢየሱስ ክርስቶስ ልመናቸውን፣ ጸሎታቸውን፣ ትሕትናቸውን፣ ሱባኤያቸውን ተቀበለና በሰኔ 20 ቀን ለሐዋርያት ተገለጠላቸው። በታምረ ማርያም እንደሚነገረው እንደምናነበው ነው። ተገለጠና አምላካችን መድኃኒያችን ኢየሱስ ክርስቶስ የአባቱ ፈቃድ የአባቴ ፈቃድ በእናቴ በማርያም ስም በአራቱም ማዕዘን አብያተ ክርስቲያናትን እንድታንጹ ነው ብሎ አዘዛቸው። ምን እንድታረጉ ነው? እንድታንጹ ነው። ይህ የማን ፈቃድ? የአባቴ ፈቃድ አላቸው። የእሱ ፈቃድ መሆኑን ነገራቸው። በሰኔ 20 ከሐዋርያት ጋር አብሮ ሆኖ በሉ አብያተ ቤተክርስቲያን እናንጽ አላቸው። ምንድን ነው የምናደርገው? ያስፈላል እኮ አይደለ? ጌታ ተገኘ፣ ቤተክርስቲያን እንስራ አላቸው። እኛ ደግሞ ምንድን ነው የምናደርገው? ያስፈላል እኮ። ሐዋርያት ታስታውሳላችሁ? የሚበላ አላችሁን ሲላቸው ያለ ግራ ገብቷቸው አልነበረ? ህዝቡ ብዙ ነው። እንዴት ነው የምናደርገው እንዳሉት ያህል አሁን ደግሞ ቤተክርስቲያንና እንዲያንስ በቃ ባለቤቱ ኢየሱስ ክርስቶስ በቃ አለ። 3 ድንጋይ ምናምን በ3 ድንጋይ ለእመቤታችን ለቅድስት ቅዱሳን ለድንግል ማርያም ድንጋዮቹ እየተሳቡ የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ራሱ ልጇ ወዳጇ ለሱ ክብር ምስጋና ይድረሰውና አነጸላት። እልል ብላችሁ እግዚአብሔር አመስግኑ። እግዚአብሔር የተመሰገነ ይሁን። ራሱ ባለቤቱ ማንም ያልነካው ቅዱስ ሰለሞን የቅዱስ ዳዊት ልጅ አምላኬ ሆይ ላንተ መሰራት ቤተ መቅደስ ምንድነው ነው ተጨቆ የለደ የዳዊት አባቱ ፈቃድ እግዚአብሔር ፈቃድ ቢሆንም ምንድነው ማንዘልን? አሁን ግን ራሱ ኢየሱስ ክርስቶስ ለእናቱ ድንግል ማርያም አነጸላት ቤተክርስቲያን። በማን ስም? በማርያም በእናቱ ስም አነጸ። በሰኔ 20 ቤተክርስቲያኑን ቤተ መቅደሱን አነጸላቸውና ከ3 ድንጋይ በሰኔ 21 ቀን አምላካችን ኢየሱስ ክርስቶስ ተገልጦ ዛሬ ለዚህ ነው ቅዳሴ እግዚእ የሚባል ቅዳሴ ነው የቀደሰው። ታስተዋላችሁ? ለምን ቢባል ቀደሰ ማይደረ ሉል በስፋቱ ቀደሰ ማይደረ ሉል ማደሪያውን መረጠ ነው። ቅዳሴው ደግሞ የጌታ ቅዳሴ ነው። በእመቤታችን በዓል ብዙ ጊዜ የሚቀደሰው በእመቤታችን በዓል ቅዳሴ ነው አይደል? አባ ሕርያቆስ የደረሰው። ዛሬ ግን በእሷ በዓል ላይ የጌታ ቅዳሴ የተቀደሰበት ምክንያት ራሱ ባለቤቱ ኢየሱስ ክርስቶስ በሰኔ 21 ቀን ተገልጾ ከእናቱ ከቅድስተ ቅዱሳን ከድንግል ማርያም ጋር ከቅዱሳን ሐዋርያት ከነ ጴጥሮስ አሉ ሰማዕቱ ሊቀ ዲያቆናት ቅዱስ እስጢፋኖስን ሁሉ አስከትሎ ሊቀ ዲያቆኑ ቅዱስ እስጢፋኖስ ሆኖ የጌታ ራሱ ሠራዬ ቀዳሽ ሆኖ ባለቤቱ እሷን መንበር አድርጎ ሐዋርያውን ታላቁ አባት ደግሞ ቅዱስ ጴጥሮስ ደግሞ እንደ ንፍቅ ካህን ሆኖ ራሱ በሰኔ 21 ቀን ቀድሶ አቅርቧቸዋል። ደስ ይበላችሁ፣ እግዚአብሔር የተመሰገነ ይሁን ይሉታል ማለት ነው ማለት ይህን ያደረገበት ዕለት ስለሆነ አባቶች ምናሉ በሰኔ 20 እና ሰኔ 21 ቀን በዓሉ እንዲከበር ከ33ቱ የእመቤታችን በዓላት አንዱ ይሁን ብለው ስርዓት ሰርተው በሰኔ 20 የቤተ መቅደሷን ቤተክርስቲያንን ያሰራበት በሰኔ 21 ደግሞ ቅዳሴ ቤቷን ሆኖ ይከበርላታል። ስለዚህ እንደው ወደ እርሱ ስንመጣ የአባቴ ፈቃድ ብሏቸው የነገራቸው በእናቴ ስም አብያተ ክርስቲያናት ይታነጻል እንዳለ እንደ ፈቃዱ ስለሆነ
በወደደውና በፈቀደው ቦታ እንዲታነጽ በድንግል ማርያም ስም እንዲጠራ ፈቃዱ ስለሆነ የእሱ በረከት ደርሶን እኛም ልደታ ማርያምን ማግኘታችን እድለኞች ነንና አመስግኑ እግዚአብሔርን። እግዚአብሔር የተመሰገነ ይሁን። እመቤታችን ፈቃዱ ስለሆነ ቤተክርስቲያን እንዲሰራላት ስለሚፈልግ ስሟ እንዲጠራ ስለፈቀደ ስለወደደ ዛሬ የድንግል ማርያም ቤተክርስቲያን በየቦታው አለ አይደል? በቤታችን ስም በልደታ ስም ይጠራል። በኪዳነ ምሕረት ስም የተጠራ ቤተክርስቲያን ይኖራል። በእሷ ስም ብዙ አብያተ ክርስቲያናት በዓለም እንዲሰሩ ፈቃዱ ሆኗል። ስለዚህ የእግዚአብሔር ፈቃድ የሚያስቀረው የሚከለክለው ማንም የለም። የወደደውን አድርጓል። እናቱ ቅድስት ድንግል ማርያምን ያከበራት እሱ ባለቤቱ አሁንም ወደፊትም ያከብራታል። ሰዎች የሚሉትን አትስሙ። የተሳሳተ ነገር ከመጽሐፍ ቅዱስ ውጭ የሆነ ነገር በመናገር ሰዎችን እያደናገሩ ከዚህ የመሰለ ከድንግል ማርያምን ከማግኘት በረከቷን ከማግኘት ውስጥ ሰዎች ልቦናቸውን ለማውጣት ሰይጣን የሚያጠምድበት ዘመን መስቷልና እኛ ራሳችንን እንጠብቅ። የድንግል ማርያም ልጆች ነን። እሷን ተሰጥተናለች፣ እንድናገለግላት ግን ያስፈልጋል። የእሷ ልጆች በመሆናችን ብቻ አንጸድቅም። የአብርሃም ልጆች ነን ያሉትን እግዚአብሔር አምላክ ኢየሱስ ክርስቶስ በስቅር ክርስቲያና ይገባውና ገስጿቸዋል። የአብርሃም ልጆች ብትሆኑ የአብርሃምን ስራ ስሩ ብሏቸዋል። የድንግል ማርያም ልጅ የሚታወቀው በትህትና ነው። የድንግል ማርያም ልጅ መሆናችን የሚታወቀው ስናገለግላት ነው። እንደው አንድ አቡነ ዘበሰማያት አንድ ሰላም ለኪ ሳንደግም ሳንጠራ ሳንመሰናት ይዋለ የእሷ ልጅ ነን ማለት አሁን ይሆናል። ስለዚህ እንማጸና ድንግል ማርያምን እንጥራ። በእውነት እንኳን ጠርተዋት እንኳን ለምነዋት እንኳን አገልግለዋት ቀርቶ እንደው ለውሻው እንኳን ያላራችን እመቤት ናት። በዚህ ቤተክርስቲያን በመኖራችን ደስ ይበላችሁ። ብንወድቅ ታነሳናለች። ያኔ ሰርግ ቤት ውስጥ በመገኘቷ እኮ ነው። አልጠየቃትም። የሰርጉ ባለቤት ዶኪማስ ጠይቋታል። አልጠየቃትም። ምንም አልነገራትም። በሆኑ ነው የያዘው ችግሩ። አሁን ምን አደርጋለሁ? እንግዶች በዙብኝ፣ ጠጁ ሊያልቅ ነው። ያለቻው ነበር ቢጨነቀው የሚያወጣው የሚያወርደው። ድንግል ማርያም ከተጠሩት መካከል ስለሆነች አብራ ስላለች ግን ጌታዬ ሆይ እባክህን ብላ ጠየቀች። አያችሁ፣ እኛ ቤታችን እናስገባት እንጂ እኛ ቤተክርስቲያን እናገልግል እንጂ እኛ ስሟን እናስጠራ እንጂ እኛ የእሷ ልጆች እንሆን እንጂ የጎደለንን ማወቅ ትችልበታለች። መቤታችን ታውቅበታለች። አንጠይቃትም። እንድንጠይቃትም ማስፈልግም ድንግል ማርያም ራሷ የምታውቅ መቤት ናት። እኛ ብቻ እንመቻት እንጂ የሚመች ሕይወት ይኖረን እንጂ አንደበታችንን ከክፉ ጠብቀን አይናችንን ክፉ ከማየት በአንደበታችን ክፉ ከመነጋገር እንደው ከማማት ከኃጢአት ራሳችንን እንጠብቅ እንጂ በእውነት ያገለገሏትን የጠሯትን የምትታመን እመቤት የምትታመን እናት አለችን። ስለዚህ ድንግል ማርያም የእኛ እናት ወላዲት አምላክ ሁልጊዜ ልናከብራት ይገባል። በማክበራችን ደግሞ ክብር የምናገኘው እኛ ነን እና የዛሬ በዓሉ የሚያስተምረን በእናቴ ስም አብያተ ክርስቲያናት ይታነጹ ብሎ ፈቃዱ እንደሆነና በሶስት ድንጋይ ባለቤቱ ራሱ ኢየሱስ ክርስቶስ ሕንፃ እንደሰራላት ነው። አሁን በዚህ ቤተክርስቲያን በትንሽ ሰዎች ካቴድራል ቢሰራ ይደቃል ይዛለ ምንም አይደለም። ገና ብዙ ይሰራል። እኔ አምነዋለሁ። በእውነት ነው የምላችሁ። ገና ልደታ ማርያም ይሰራልናል ባለቤቱ ማንንም አስነስቶ ወላዲት አምላክ ትፍቀድ እንጂ ምን ችግር አለው? ይሄ ጎዶለኛ ህይወት ነው እንጂ እግዚአብሔር እኮ ምንም የሚፈልግ አምላክ አይደለም ማለት ማንንም አስነስቶ ስራ ማሰራት ይችላል። እግዚአብሔር ዓላማ ነው የሚፈልገው። እግዚአብሔር ልብን ነው የሚያየው። ምኞታችንን ውስጣችንን ነው የሚያየው እንጂ እግዚአብሔር አምላክ የወደደውን ማድረግ ያውቅበታል። እንኳን በድንግል ማርያም እንኳን በእሷ ስም ጠርተነው እንኳን ልደታ ብለን ጠርተን ቀርቶ ምንም ብንለው በቤቱ ስላለን እግዚአብሔር ያደርግልናል። የታመነ አምላክ ሁልጊዜ የምንለምነው እንዲያከናውንልን ቅዱስ ፈቃዱ ይሁንልን። እመቤታችን ተመለከተ በዓሉ በቤቷን በረከቷ ታሳድርብን። ቤተክርስቲያን የእግዚአብሔር አምላክ ራሱ ባለቤቱ የቤተክርስቲያንን የመሰረተ እሱ ነው። የቤተክርስቲያን አምላክ እግዚአብሔር ነው። ቤተክርስቲያን በሰዎች አትለካም። ቤተክርስቲያን በነከሪትና በነከሪ በምና አይለካም። ቤተክርስቲያንን የሚጠብቃት የማያንቀላፋ አምላክ እግዚአብሔር ነው። የቤተክርስቲያን አምላክ እሱ ነው። ይህቺ ስፍራ መልካም የሆነች ስፍራ የምንቀደስበትን ስፍራ እንዳናጣ ልትጸልዩና ልንጸልይ ይገባል። ከቤት አታውጣን እንበል። በእውነት በቃ የምንወድቀው የምንሞተው ከዚህ ወጣ አሳ ከውሃ ሲወጣ ማለት የሚሞተው እኛም ከዚህ ወጣ ልደት ነው የምንወድቀውና የምንጠፋው ከቤቱ እንዳያወጣን እግዚአብሔር ይርዳን። እመቤታችን በአማላጅነቷ ተደግፈን
የሰማዕቱ የቅዱስ እስጢፋኖስ ረድኤት በረከት ከሁላችን ጋር ይሁን። አገራችንን በምሕረት ሕዝቡን በቸርነት ይጠብቅልን አምላካችን እግዚአብሔር። ሕዝቡንም በየቤት ያሉትንም ምእመናንንም ቤተክርስቲያን የምታገለግሉትን ሁላችሁም ባላችሁበት የእመቤታችን ረድኤት በረከት ከእናንተም ጋር ትሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።